ሀገር የጠንካራ ታሪክ የብዙ ባህሎችና የልዩ ልዩ እይታዎች ድምር ውጤት ነው። በታሪክ ውስጥ ያጋጠሙ ልዩነቶችንና አለመግባባቶችን ዘላቂነት ለመፍታት ከጥላቻና ከግጭት ይልቅ በጠረጴዛ ዙሪያ ውይይት ማምጣት ብቸኛው መንገድ ነው። ኢትዮጵያ የጀመረችው ሀገራዊ የምክክር ሂደትም የዚሁ አንዱ ማሳያ ነው። አሸናፊና ተሸናፊ የሌለበት የሁሉም ድምፅ እኩል የሚሰማበትን የጋራ መግባባት መፍጠር። ይህ የውይይት መድረክ ያው ለብዙሃን መልካም አጋጣሚን ፈጥሯል። ምክንያቱም ድንጋይ ከማቀበል ይልቅ ሀሳብ አቀብሎ እንዲህ ጠረጴዛ ዙሪያ ላይ መወያየት የተሻለ ነው። ምክንያቱም ነገ ኢትዮጵያ የተሻለች ሀገር ሆና እንድትቀጥል ነገ የሚመጡት ትውልዶች በእንደዚያ በውይይት ችግሮችን መፍታት እንደሚችሉ ችግር የሀገር ብቻም ላይሆን ይችላል፣ የቤተሰብ ጉዳይ ሊሆን ይችላል፣ ከስራ ጋር የሚፈጠር በአንዳንድ ሁኔታዎች ችግሮችን በቀላሉ በሆነ መንገድ መወያየት ፍቱንና ምንም አማራጭ የሌለው መንገድ ነውና ይህን እኔም ነገ የሚመጡትም ትውልዶች ማዳበር ያለባቸው ነገር ነው። በኃይል ሳይሆን በጉልበት ሳይሆን በምክክር ነው መመፈካከር፣ በመደማመጥ ሁሉ በጠረጴዛ ዙሪያ ነው ፈታው። ሁሉ አንድ ቦታ ነው። ያንዳንዳችን በየክልሉ ተካፍሎ ነው። እኔም ከሌላ ጓደኞቼ ነው። አሁን ምክክሩ አንድ ነው። ጥሩ እየሄደ ነው። አሁን ምክክሩ ለሀገሪቱ በጣም ጥቅምታ ይመጣል። የአሁኑን በደሏን የኢትዮጵያን በደሏን አለመግባባቷን ችግሯን አይቶ እግዚአብሔር በሰው ላይ አድሮ ነው ስራው የሚሰራ። በሰዎች ላይ ይህንን ምክንያት አምጥቶ ዳር እስከ ዳር የኢትዮጵያንን ሕዝብ በአንድ ላይ አሰባስቦ እያዋየነን ነው። ማንግባበትን ምክንያት እንድንግባባም ያደረገነንን እየተሰባሰብን አሁን በግሩፕ እየተዋየነን ያለንን። እግዚአብሔር ይመስገን፣ መልካም ነው። የመጨረሻ ተስፋ እንዳለው ትልቅ ተስፋ እንዳለው አልጠራጠርም። በሰላም ይደመደማል። በሰላም አገሯን በዚህ በተሰበሰበው ሕዝብ መመካከር መዋየት ለሀገራችን ሰላም ያመጣል ብዬ እኔ ባለሙሉ ተስፋ ነኝ። ማንኛውም ነገር በምክክር መሆኑ በጣም ጥሩ ነው። ስለዚህ የአንድ ሰው ሀሳብ ብቻ ሳይሆን የብዙ ሰዎች ሀሳብ ተንሸራሽሮ ግን በጋራ የሁላችንም መግባቢያ ላይ በምንደርስበት ጊዜ ይሄ ትልቅ ትምህርት ይሰጣል። የኔ ስሜት የኔ ሀሳብ እኔ ያልኩት ብቻ ከሚሆን ይወጣና የጋራ ግንዛቤ ላይ እንድንደርስ ያደርገናል። ምክክሩ በአንድ አካል ወይም ቡድን ፍላጎት ላይ የተመሰረተ ሳይሆን ከታችኛው የህብረተሰብ ክፍል ተነስቶ እስከ ልሂቃኑ ድረስ ያሉ የህብረተሰብ ተወካዮችን በግልጽና በዲሞክራሲያዊ መንገድ በማወያየት አጀንዳዎችን መሰብሰብ ተችሏል። ለዋና የምክክር ሂደት ተሳታፊዎችን የመለየት ስራም ሲከናወን መቆየቱ ይታወሳል። አካታችነት የሀገራዊ ምክክሩ ጉዞ መርህና አንዱ ምሰሶ ነው። ከልሂቃን አልፎ በታችኛው የህብረተሰብ ክፍል የሚገኙ ዜጎች፣ የወጣቶች፣ የሴቶች፣ የአርሶና አርብቶ አደሮች፣ የሙያ ማህበራት፣ የዳያስፖራውና የተፎካካሪ ፓርቲዎች ድምፅ እንዲካተት መደረጉ ሂደቱ የሁሉም ኢትዮጵያዊ እውነተኛ ስሜትና ፍላጎት እንዲንጸባረቅና ሀሳባቸው እንዲካተት ሰፊ ዕድል ሰጥቷል። ኢትዮጵያ ራሷ መንፈሷ እዚህ ውስጥ ያለ ነው የሚመስለው። ከተለያዩ ብሔረሰቦች፣ ከተለያዩ ሲቪክ ማህበራት፣ ከተለያዩ ድርጅቶች ተወክለው የመጡ ኢትዮጵያኖች ራሳቸውን መክረው አገራቸውን ወደ ተሻለ ሁኔታ ከወደቀችበት አንስተው ከፍ አድርገው ለዓለም ለማሳየት የሚያደርጉት ጥረትና በተለያዩ ዘመናት ውስጥ የነበሩትን ቁርሾዎቻችንን በሰከነ ሁኔታ በመግባባት በመተሳሰብ በመረዳዳት ሁኔታዎችን ገምግመን ወደ ተሻለ ሁኔታ ቀጣዩ ትውልድ ሊረከባት የሚችላት ኢትዮጵያን መሰረቷን ለመጣል ዝግጁ ሆነን እንገኛለን። ያለው ኮላቦሬሽን በጣም ነው ደስ የሚለው። በጣም የሚያማምሩ ሰዎች፣ ደስ የሚሉ አስተሳሰብ ያላቸው ኢትዮጵያዊነት የሚንጸባረቅበት መድረክ ነው። 4000 ሰው ማለት ቀላል አይደለም እና እኛ ተግባብተን መቀመጥ ይሄናል ጊዜ አብረን ማሳለፍ ከቻለን የሀገራችንን ችግር የማንፈታበት ምክንያት አለ ብዬ አላስብም እና ባለብሉ ተስፋ ነኝ እኔ። ምክክር ብቻ ሳይሆን ምክክሩን የሚያካሂዱት አብዛኛዎቹ
ሰፊ የኢትዮጵያ ሕዝብ ነው የነሱ ወኪሎች የምንላቸው ነው የሚያካሂዱት። ስለዚህ የነሱ የሚያንጸባርቁት ሐሳብ እነሱ የሚናገሩት ሐሳብ የሚያቀርቡት ምክር ለነሱ ነው ማለት ነው። እኔ አይደለም ወስንላቸው ወይንም ኤሊት የሚባለው አይደለም ወስኖ ይሄንን ተቀበሉ የሚባል። ሀገራዊ ምክክሩ አጀንዳዎችን የመሰብሰብና የባለድርሻ አካላትን የማሳተፍ ስራዎች በግልጽ አሰራርና በገለልተኛ አካላት መሪነት መከናወናቸው ሂደቱ በጽኑ መተማመን ላይ እንዲገነባም አስችሏል። የዚህ ሀገራዊ ምክክር የመጨረሻ ግብ የአንድ ወገን የበላይነት ወይም የሌላው መሸነፍ አይደለም። ይልቁንም በውጤቱ የትናንት ቁስሎችን ፈውሶ ለነገዋ ኢትዮጵያ ጠንካራ መሰረት መጣል እንጂ። ምክክሩ አሪፍ እየሄደ ነው። ለሀገር ያለው ዋጋ እጅግ በጣም ትልቅ ነው። እጅግ በጣም ትልቅ ከመሆኑ አንፃር እየተደረገለት ያለው ነገር እየተከፈለለት ያለው ዋጋም እጅግ በጣም ትልቅ ነው። ኢትዮጵያ ሀገራችን ያለንን ነገር ካለ መረዳት አንፃር አንዱ ያንዱ እውነታ በመስረቅ እውነትን ለእውነታ ባለቤት ባለመስጠት ምክንያት ብዙ ቅርቃርና ችግሮች ውስጥ ሆነን አሳልፈናል። ያንን ነገር በቃ የምንልበት መድረክ ነው ብዬ ነው የማስበው። ለዛም ነው እዚህ ያለሁት። አሁንም ይሄ ለኢትዮጵያ ይሄ የምናደርገው ምክክር ለአሁኑ አይደለም፣ አሁንም ይጠቅማል። ግን ለሚቀጥለው ትውልድ ካለንበት ከድህነት ከጭቅጭቅ ከጦርነት ከምን አውጥቶ እነሱ ደግሞ የተሻለ ኑሮ እንዲኖሩ ነው። ታሪካዊ አጋጣሚ በመጠቀም የሚገነባው ሀገራዊ መግባባት የዛሬን ሰላም የነገን ብሩህ ተስፋ እንደሚያረጋግጥ ትልቅ እምነት ተጥሎበታል። በምክክር የሚገነባ ሀገር ምንጊዜም የጸና ነውና።